ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በተ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ይህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን መልሳችሁ በማየት ይህን ቪዲዮ እስከ መጨረሻው ድረስ በደንብ ተከታተሉ። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል፣ መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ እንዳጠቃላይ በዛሬ ቪዲዮአችን ከተስከቶ ባሉት በእነዚህ በሰባቱም ድምጾች እያንዳንዳቸው ሶስት ቃላቶችን መስርቻለሁ ማለት ነው። አሁን በመጀመሪያ እነዚህን ከተስከቶ ያሉትን ሰባቱን ድምጾች ደጋግሜ ከላይ ወደ ታችና ከታች ወደ ላይ ይቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ተ ቱ ቲ ታ ቴ ት ቶ። አሁን እነዚህን ፊደሎች ከታች ወደ ላይ ደግሞ እቆጥርላችኋለሁ ማለት ነው። ቶ ት ቴ ታ ቲ ቱ ተ። አሁን እነዚህ ሰባቱም ድምጾች እያንዳንዳቸው የሆነ ቃል ተመሰጥቶባቸዋል ማለት ነው። አሁን በተ ወይም ደግሞ በመጀመሪያዋ ድምጽ እንመሰርታለን ማለት ነው። እንግዲህ ተ ወይም ደግሞ የመጀመሪያዋ ድምጽ ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱን እስኪ እናያቸው። ተማሪ ይላል። እንግዲህ እዚህ ጋር የምታዩቸው ተ የተ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ተማሪ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተግባር። ተግባር እንግዲህ ተ የተ ቤተሰብ የመጀመሪያዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ተግባር ተግባር የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተገኘ ይላል። እንግዲህ ተ የተ ቤተሰብ የመጀመሪያዋ ናት ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ኘ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ እነዚህ ሶስቱን ፊደላቶች በመጠቀም ተገኘ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በማን የተመሰረቱ ናቸው? በተ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ በተ እነዚህን ካየነ ወደ ቀጣይ ወደ ቱ ወይም ደግሞ ወደ ሁለተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ቱ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ ቱ ወይም ደግሞ የሁለተኛዋ ድምጽ ናት ማለት ነው። ስለዚህ ቱታ ይላል። እንግዲህ እዚህ ጋር የምታዩት ቱ የተ ቤተሰብ የሁለተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቱታ ቱታ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቱሪስት ቱሪስት እንግዲህ እዚህ ጋር ደግሞ ቱ የተ ቤተሰብ የሁለተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ እነዚህ ፊደላቶች አንድ ላይ በማጣመር ቱሪስት የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየን ወደ ቀጣዩ እንሄድ እስኪ። ቀጣይ ደግሞ ቱሪዝም ይላል። እንግዲህ እዚህ ጋር የምታዩት ደግሞ ቱ የተ ቤተሰብ የሁለተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ አንድ ላይ በመሆን ምን የሚል መስርተውልናል? ቱሪዝም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር እነዚህ በማን የተመሰረቱ ናቸው? በቱ ወይም ደግሞ በሁለተኛ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ቲ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። እንግዲህ ሶስተኛዋ ድምጽ ደግሞ ይችኛዋ ናት ማለት ነው። በዚህ የተመሰረቱን ደግሞ እስኪ እናያቸው። እንግዲህ ቲክቶክ ይላል። እንግዲህ እዚህ ጋር ቲ የተ ቤተሰብ የሶስተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቲክቶክ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቲቪ እንግዲህ ቲ የተ ቤተሰብ የሶስተኛዋ ናት ማለት ነው። ቢ በቤተሰብ የሶስተኛዋ ናት። እዚህ ጋር የምታያቸው ሁሎችም የሶስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቲቪ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቲማቲም እንግዲህ እዚህ ጋር ቲ የተ ቤተሰብ የሶስተኛዋ ናት ማለት ነው። ማ የመ ቤተሰብ የአራተኛዋ ናት። ቲ የተ ቤተሰብ የሶስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት።
ስለዚህ በአንድ ላይ ቲማቲም ቲማቲም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በማን የተመሰረቱ ናቸው? በቲ ወይም ደግሞ በሶስተኛው ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ አራተኛው ድምፅ ወይም ደግሞ ወደ ታ እንሄዳለን። እንግዲህ ታ ወይም ደግሞ አራተኛው ድምፅ ማለት ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱ ደግሞ ታሪክ ይላል። እንግዲህ ታ የተቤተሰብ የአራተኛዋ ናት ማለት ነው። ር የረ ቤተሰብ የሶስተኛዋ ናት። ከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ታሪክ ታሪክ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታማኝ። እንግዲህ ታ የተቤተሰብ የአራተኛዋ ናት። ማ የቤተሰብ የአራተኛዋ ናት። የኛ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ታማኝ ታማኝ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታረቀ። ታ የተቤተሰብ የአራተኛዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ቀ የቀቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ታረቀ ታረቀ የሚል ቃል መሰርተናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በማን የተመሰረቱት ናቸው? በታ ወይም ደግሞ በአራተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ እስኪ ወደ ቀጣዩ እንሂድ። ቀጣይ ደግሞ ወደ ቴ ወይም ደግሞ ወደ አምስተኛዋ ድምፅ እንሄዳለን ማለት ነው። ስለዚህ ቴዲ ይላል። እንግዲህ ቴ የቤተሰብ የአምስተኛዋ ናት። ዲ የቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ቴዲ ቴዲ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቴሌ። እንግዲህ ቴ የቤተሰብ የአምስተኛዋ ናት ብለናል። ሌ የለቤተሰብ የአምስተኛዋ ናት። ስለዚህ ሁለቶችም የአምስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቴሌ ይላል ማለት ነው። ቴሌ። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቴሌፎን። እንግዲህ ቴ የቤተሰብ የአምስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ፎ የፈቤተሰብ የሰባተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቴሌፎን ቴሌፎን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በቲ ወይም ደግሞ በስንተኛዋ ድምፅ የመሰረትነው ማለት ነው? በአምስተኛዋ ድምፅ ነው ማለት ነው የመሰረትነ። ቀጣይ ደግሞ ወደ ት እንሄዳለን። እንግዲህ ት ማለት ደግሞ ይችኛዋ ናት ማለት ነው። በቲ የተመሰረቱን ደግሞ እስኪ እናያቸው። ስለዚህ ትግል። እንግዲህ እዚህ ጋር ደግሞ ት የቤተሰብ የስድስተኛዋ ናት። ግ የቤተሰብ የስድስተኛዋ ናት። ል የቤተሰብ የስድስተኛዋ ናት። እዚህ ጋር ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ እነዚህ ሶስቱን ፊደላት በአንድ ላይ በማጣመር ትግል የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ትንሽ። እንግዲህ ት የቤተሰብ የስድስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ሽ የሸቤተሰብ የስድስተኛዋ ናት። እዚጋም ቢሆን በተመሳሳይ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ትንሽ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ትልቅ። ት የቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትልቅ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር ደግሞ በት ወይም ደግሞ በስድስተኛዋ ድምፅ ነው ማለት ነው የመሰረትነ። ወደ ቀጣዩ ስንሄድ ደግሞ ወደ ቶ እንሄዳለን። ቶ ወይም ደግሞ የሰባተኛዋ ድምፅ ደግሞ ይችኛዋ ናት ማለት ነው። በቶ የተመሰረቱን ደግሞ እስኪ እናያቸው። ቶማስ። እንግዲህ ቶ የቤተሰብ የሰባተኛዋ ናት ማለት ነው። ማ የመቤተሰብ የአራተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቶማስ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መቶ። መ የመቤተሰብ የመጀመሪያዋ ናት። ቶ የተቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ መቶ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቶሎ። ስለዚህ እዚህ ጋር ደግሞ ቶ የተቤተሰብ የሰባተኛዋ ናት። ሎ የለቤተሰብ የሰባተኛዋ ናት። ሁሎችም የሰባተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቶሎ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በማን የተመሰረቱት ናቸው? በቶ ወይም ደግሞ በሰባተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ከዚህ በታች ያሉትንም በዚህ መሰረት እንደዚሁ የተለያዩ ቃላትን መመስረት እንችላለን ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም ቆዩልኝ።